በደቡብ ኢትዮጵያ ክልል የሚገኙ ወጣት አትሌቶች ወደፊት የተሻለ ደረጃ ለመድረስ ዘውትር አስፈላጊ ዝግጅቶችን እየሰሩ እንደሚገኙ በወላይታ ሶዶ ከተማ ለአካዳሚ ምልመላ ልምምድ እየሰሩ እያሉ ያነጋገርናቸው አትሌቶች ተናግረዋል። በአካባቢው ያለው የአየር ሁኔታና የመሬት አቀማመጡ አትሌቶች እንዲወጡ ይረዳል የተባለ ሲሆን ለዚህም በትኩረት ሊሰራ ይገባል ተብሏል። ወጣት አትሌቶች ነገ ያለሙበትን ቦታ ደርሰው የሀገራቸውን ስም በዓለም አደባባይ ለማስጠራት ተስፋ መሰነቃቸውንም ገልጸዋል። ለአዲሱ ተፈራ ዘገባ ማሩ ሞላ። ሀገራችን ኢትዮጵያ በአትሌቲክሱ ዘርፍ በዓለም ደረጃ ሀያል እንድትሆን ያደረጋትን ታሪክ እየጻፈች መጥታለች። ይህም ከትውልድ ወደ ትውልድ እንዲሸጋገር ተተኪዎችን ከማፍራት አኳያ በትኩረት ሊሰራ ይገባል። በደቡብ ኢትዮጵያ ክልልም የሚገኙ ወጣቶች በአትሌቲክሱ የተሻለ ደረጃ ለመድረስ አልመው እየሰሩ ይገኛሉ። በወላይታ ሶዶ ከተማ ሁለገብ ስታዲየም ለአካዳሚ ምልመላ ከጎፋ ዞን ሳውላ ከተማ ይዞ የመጣቸውን ልጆች ለማስመረጥ ልምምድ እየሰራ የጠየቅነው አሰልጣኝ አበራ አያሌው በአካባቢው በአትሌቲክሱ ወጣቶች እንዲወጡ ምቹ የአየር ሁኔታ እንዳለ በመጠቆም በተለያዩ ርቀቶች ከተሰራ ውጤት ሊመጣ ይችላል ሲሉ ተናግረዋል። ሶዶ ላይ ትሬኒንግ በደንብ ነው የምሰራው። እዚህ መጥቼ ወደ ኦቶናም ሰራለሁ፣ እዚህ ሜዳ መጥቼ ትራክ ላይም ሰራለሁ። ምቹ ነው፣ ያው ምንም ጫና አይደል። አሰላ ለምሳሌ አሰላ አየርና ወላይታ አንድ ነው፣ ሱሉልታ አንድ ነው፣ ሰንዳፋ ጋር አንድ ነው አየሩ፣ ምንም ልዩነት የለም። ስለዚህ አትሌቲክሱ ላይ በደንብ አሁን እኛ በተለይ ከሚድል ስታስ ወደ ላይ ከ1500 3000 800 ሜትር ብንሰራ በጣም ውጤታማ ነው የምንሆነው። ልጆቹም ጥሩ ልጆች አለን። ቀጣይ በደንብ እንሰራ። በልምምድ ወቅት ያነጋገርናቸው ታዳጊ አትሌቶች በበኩላቸው ነገን የተሻለ ደረጃ ለመድረስ አቅደው የተለያዩ ልምምዶችን እየሰሩ እንዳሉ ነው የገለጹት። ትሬኒንግ ደስ ይላል። አንዳንዴ ከታላላቅ አትሌቶች ያስቀመጡት የራሳቸው ልምድ አለ። አንዳንዴ ከነሱም ልምድ እንወስዳለን። የራሳችን ኮቾችም ልምድ እንወስዳለን። ግን ድሮ ያለፈውን ወደ አዲስ እያመጣን ወደ አዲስ ማንነት እያመጣን እንሰራለን። አሁን እኔ ብታይ ከሰዓት ጠዋት በጣም አየሩ ቀዝቀዝ ስለሆነ ትንፋሽ፣ ማታ አካባቢ ማቀዝቀዣ ጂም ምናምን በጣም አሪፍ ነው። ጠዋት ከመጣን የው ማሞቂያ ምናምን ሰርተን እንሄዳለን። ከሰዓት የኮች ትሬኒንግ አለ። በሱ ላይ ደግሞ እንትን 15 ደቂቃ ማሞቂያ ከሰራን በኋላ ትሬኒንግ ዲናሚክ ምናምን ተኩል ደቂቃ እንሰራለን። ከዛ በኋላ የኛን 100 ሜትር እንደዛ 8005 ያሉ የነሱም ፊልድ ብቻ ነው የሚሰሩት። አንዳንዴ ጠዋት እንሰራለን። ምንገናኘው 10 ሰዓት ነው። ከዛ ማሞቂያ እንሰራለን። ከዛ ብተና እንሰራለን። ከዛ በኋላ ዳይናሚክ፣ ከዛ ስፒዶችን የተለያየ ነገር እንሰራለን። ትንሽ ሞቃታማ ነው። ለዛ በተለይ አጭር ርቀቶች ላይ በደንብ ነው እየሰራለሁት። 100 ሜትር፣ 200 ሜትር፣ 400 ሜትር አልፎ ሚድል ዲስታንሶች ላይ 800 እና 1500 በደንብ እየሰራው ነኝ። ለኢትዮጵያ በዓለም አደባባይ ሰንደቅ ዓላማዋን ከፍ ያደረጉ ታላላቅ አትሌቶች የፈጸሙትን ገድል እኛም በትውልዳችን ማድረግ እንፈልጋለን የሚሉት ታዳጊዎቹ ነገን ዛሬ ላይ ሰንቀው እየሰሩ መሆናቸውንም አመላክተዋል። ዓላማዬ በጣም ትልቅ ነው። እኔ ለማውራት በጣም ከምለው በላይ ትልቅ ነው። በዓለም ላይ ብታይ የሀገሬን ባንዲራ ከፍ ባረግ በጣም ደስ ይለኛል። እጅግ በጣም አሁን እነ ኃይሌ እነ ጥሩነሽ በቃ አደባባይ ላይ አንደኛ ባንዲራቸውን አሩጦ ሲያለቅሱ እኔም እዛ ቦታ ሆኜ ያንን ስሜት ማየት ፈልጋለሁ። በቃ ትኩረቴ እዛ ላይ ነውና ፎከስ በቃ ሙሉ ለሙሉ እዛ ላይ ነው። ግን እግዚአብሔር ከረዳኝ አደርገዋለሁ እላለሁ። ለአካዳሚ ምናምን ብለን ጠዋት ከሰዓት ሁሉ ትሬኒንግ ሁሌ ወተን እንሰራለን። ያው አካዳሚ እንገባለን ብለን ተስፋ እናደርጋለን። የእግዚአብሔር ፍቃድ ከሆነ በአጭር ሜትር ኢትዮጵያን አስጠራለሁ ብዬ በኔ በኩል በእግዚአብሔር ፍቃድ ከሆነ እተማመናለሁ። ተስፋ ማደርገው እኛ ሁላችንም ባለን አቅም ሀገራችንን ልናኮራ፣ ሀገራችንን ልናስጠራ ነውና በኢትዮጵያ ሀገሩን የሚያስጠራ ብዙ ነውና እግዚአብሔር አቅም ይጨምርልን። ሀገራችንን እንደ ኃይሌ ሀገራችንን እናስጠራ፣ እንደ ጥሩነሽ